በሀገራዊ ምክክር የትግራይ ክልል አጀንዳ የማሰባሰብና ተሳታፊ ልየታ በአዲስ አበባ ይካሄዳል አለ የኢትዮጵያ ሀገራዊ ምክክር ኮሚሽን። የኢትዮጵያ ሀገራዊ ምክክር ኮሚሽን በዛሬው ዕለት ለመገናኛ ብዙሃን መግለጫ ሰጥቷል። አጀንዳ የማሰባሰብ ሂደቱ ከመጋቢት 23 እስከ መጋቢት 25 2018 ዓ.ም ድረስ ይካሄዳል። በመግለጫ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኮሚሽኑ ከዚህ ቀደም በክልሉ ከሚገኙ ባለድርሻ አካላት ጋር የተለያዩ ውይይቶች ሲከናወኑ መቆየቱን ተናግረዋል። በስፍራው የሚገኘው ባልደረባችን ግዛቸው ግርማይ ነው። ተጨማሪ መረጃዎች ሊያደርሰን በቀጥታ መስመራችን ላይ አግኝተነዋል። ግዛቸው፣ በመግለጫው ላይ ዋና ኮሚሽነሩ ያነሷቸው ዋና ጉዳዮች ምንድን ናቸው? ኢየሱስ በድጋሜ ስለተገናኘን እያመሰገንኩ በአጠቃላይ ለሀገረ መንግስት ግንባታ ውጤታማና ቅብሉነት ያለው የመንግስት ሂደት እንዲሁም ደግሞ የሀገረ መንግስት ግንባታ ሂደት ለመፍጠር በርካታ ተግባራቶች በሀገራዊ ምክክር ኮሚሽን በኩል ሲከናወን ቆይቷል። በዚህም አርብቶ አደሩ፣ አርሶ አደሩ፣ ሁሉም የማህበረሰብ ክፍል፣ የሲቪክ ማህበራቱ፣ ፖለቲካ ፓርቲዎች፣ ምሁራን፣ ሊቃን በሙሉ በሀገር ግንባታ ሂደት ያላቸውን አበርክቶና ተሳትፎ ማረጋገጥና ቀጣይነት ያላት ሀገረ መንግስት ግንባታ ደግሞ የትውልድ ቅብብሎች እንዲኖረው ታሳቢ ተደርጎ የሀገራዊ ምክክር ኮሚሽን በርካታ የሀገራዊ ሂደቶችን ሲያከናውን መቆየቱ ይታወሳል። በዚህም እንግዲህ በመላ ሀገሪቱ በሚገኙ ክልሎች ላይ ከትግራይ ክልል ውጭ በሁለቱ ከተማ አስተዳደሮች የአጀንዳ ልየታና የአጀንዳ ማሰባሰብ መርሃ ግብሮችን አከናውኖ ሁሉንም ማህበረሰብ አጀንዳ ሀሳብን የተቀበለበት ምዕራፍ ሲያከናውን መቆየቱ በባለፉት ዓመታት ይታወሳል። አሁን ላይ ደግሞ በአዲስ አበባ የትግራይ ክልል ቀሪው ክልል የትግራይ ክልል ነው። የትግራይ ክልልን አጀንዳ ማሰባሰብ ምዕራፍ መድረክ ነው እንግዲህ ከመጋቢት 23 እስከ መጋቢት 25 በአዲስ አበባ የሚካሄደው። ይህን ማለት እንግዲህ በአጠቃላይ ከትግራይ ጊዜያዊ አስተዳደር ብሎም ደግሞ ፖለቲካ ፓርቲዎች፣ የሲቪክ ማህበራት እንዲሁም በክልሉ የሚገኙ የተለያዩ ምሁራኖች እንዲሁም ደግሞ ሊቃን በዚህ ሀገረ መንግስት ግንባታ ሂደት ላይ የራሳቸውን አበርክቶ የራሳቸውን አሻራ የሚያሳርፉበት እንዲሁም ደግሞ ነዋሪዎች እንዲሁም ታዋቂ ግለሰቦች በዚህ የምክክር ምዕራፍ መድረክ ላይ ይሳተፋሉ ተብሎ ይጠበቃል ነው ያሉት ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ። በአጠቃላይ እንደ ሀገር በተከናወኑ ሂደቶች ላይ ትግራይ ክልልም የራሱ የሆነ አጀንዳ አለው፣ የራሱ የሆነ ሀሳብ አለው። በዚህም እንግዲህ ቀጣይ ያለው የትውልድ ግንባታ ሂደት ላይ ቀጣይ ያለው የሀገረ መንግስት ግንባታ ላይ የትግራይ ክልልም አጀንዳውን የሚያወጣበት አጀንዳውን ለቀጣዩ ለሀገረ መንግስት ግንባታ ሂደት የሚያስረክብበት ለሀገራዊ ምክክሩ ለቀጣይ ሀገራዊ ጉባኤ አጀንዳውን ያስረክባል ተብሎ ይጠበቃል። በዚህ ቀን ላይ ከዚህም ባሻገር እንደ ሀገር እየተከናወኑ የሚገኙ የምክክር ምዕራፍ መድረኮች ትግራይ ክልልንም ታሳቢ ያደረገ ትግራይ ክልልም በኢትዮጵያ አንዷና ዋነኛዋ መሰረት የሆነች ሁሉም የትግራይ ክልል አካባቢዎች ነዋሪዎች ሁሉም የትግራይ ክልል ነዋሪ የዚህ አንዱ አካል ነው። በምክክር ምዕራፍ መድረኩ ከምዕራብ እስከ ምስራቅ ከደቡብ እስከ ሰሜን ያሉ ሁሉም የሀገራችን ነዋሪዎች በሀገራዊ ምክክር ኮሚሽን ተሳታፊ እንደሆኑት እንዲሁም ደግሞ በሀገራችን የሰሜኑ ክፍል የትግራይ ክልል ነዋሪዎችም በሀገረ መንግስት ግንባታ የራሳቸውን አሻራ የራሳቸውን አጀንዳ ለቀጣዩ ሀገራዊ ጉባኤ ያስረክባሉ ተብሎ ይጠበቃል። ከዚህ በፊት ደግሞ ሀገራዊ ምክክር ይህንን ጉባኤ ከማካሄዱ በፊት በትግራይ ክልል እንዲሁም በመቀሌ ከተማና በአዲስ አበባ ከተማ ከ22 በላይ ምክክር እንዲሁም ደግሞ ውይይቶችን ከፖለቲካ ፓርቲዎች ከትግራይ ክልል ጊዜያዊ አስተዳደር ጋር ማከናወኑን ያነሱት። በዚህም ቀጣይ በሚከናወነው ሀገራዊ የምክክር ምዕራፍ መድረክ ላይ በአዲስ አበባ ሲካሄድ የትግራይ ሊቃን፣ የትግራይ ማህበረሰቦች፣ የትግራይ ታዋቂ ግለሰቦች በዚህ መድረክ ላይ ይሳተፋሉ ተብሎ ይጠበቃል። ይህም ሁሉም በሀገሩ ግንባታ ላይ ሁሉም በሀገረ መንግስት ሂደት ላይ ትልቅ ተሳትፎ እንዳለው ያነሱት። ከዚህ ባሻገር እንደ ዋና ኮሚሽነሩ ያነሱት እንግዲህ የትግራይ ጊዜያዊ አስተዳደር በምክክር ሂደቱ ውጤታማ እንዲሆን በመቀለም ይሁን በአዲስ አበባ በተደረገው ውይይት ላይ ትልቅ ተሳትፎ በማድረግ ከሰሜኑ ወደ ልማት እንድትመለስ ሰሜን ወደ እድገቷ እንድትመለስ ወደ ትግራይ ክልል ላይ ዳግም ለልማት ዳግም ለእናቶች ዳግም የጤና ተቋማት ግንባታ ውጤታማ እንዲሆን ምክክር ትልቁን አስተዋጽኦ ያበረክታል ተብሎ ነው ያነሱት። ይህንንም ታሳቢ በማድረግ ነው እንግዲህ ሀሳብን ከጥይት ይልቅ ሀሳብን ከጠመንጃ ይልቅ በብዕር መሞገት ታሳቢ ተደርጎ የሚካሄደው የሀገረ መንግስት ግንባታ ሂደት እንዲሁም ደግሞ የሀገራዊ ምክክር ሂደት ትልቅ ቅቡልነት የሚኖረው በሀገረ ሂደት ላይ የራሱ የሆነ አበርክቶ ይኖረዋል ነው ያሉት ዋና ኮሚሽነሩ። ከሳቸው ባለፈ እንግዲህ በዚህ መድረክ ላይ ንግግር ያደረጉት ምክትል ኮሚሽነሯ ሂሩት ገብረስላሴ ናቸው። እሳቸውም እንዳስታወቁት ከሆነ ይህ የምክክር ምዕራፍ መድረክ ቅቡልነት ያለው ሁሉንም ያሳተፈ ተደርጎ ባለፉት ዓመታት በ3 ዓመታቱ የምክክር ኮሚሽን ሂደት ላይ የተለያዩ አካባቢዎች ላይ ምክክር መድረክ ሲካሄድ የምክክር ምዕራፍ መድረክ ሲከናወን ሁሉም ሐሳቡን አጀንዳ ያዋጣበት ለሀገር ግንባታ ሂደት የራሱን አሻራ ያሳረፈበት ነው። የትግራይ ክልልም በዚህ ምክክር ምዕራፍ መድረክ ላይ የራሱን አሻራ እንደሚያሳርፍ ነው በአጽንኦት ያነሱት።
ይህንን ታሳቢ በማድረግ በክልሉ በሚንቀሳቀሱ የፖለቲካ ፓርቲዎች ሊቃን፣ ምሁራኑ እንዲሁም ነዋሪዎች በዚህ የምክክር ምዕራፍ መድረክ ላይ በአዲስ አበባ ተገኝተው እንዲሳተፉ እና ደግሞ ሀሳባቸውን እንዲያዋጡ ጥሪ አቅርበዋል። ከዚህም ባለፈ አጋጣሚው በመላ ሀገራችን የሚታሰበውን እድገት በመላ ሀገሪቱ የሚጠበቀው ውጤት ቅቡልነት እንዲኖረው ታሳቢ ተደርጎ ሁሉም የትግራይ ክልል አካባቢዎች ሁሉም የትግራይ ክልል ይመለከተኛል፣ የትግራይ ክልል ጉዳይ የኔ ጉዳይ ነው የሚል የዚህ የምክክር ምዕራፍ መድረክ ውጤታማ እንዲሆን አበርክቶን እንዲያደርግ እንዲሁም ደግሞ ጥሪዎች እየቀረቡ ይገኛል። በዚህ የምክክር ምዕራፍ መድረክ ላይ እንዲሳተፉ ጥሪ ቀርቧል። ይህ ማለት በአጠቃላይ እንደ ሀገር ሲከናወኑ የቆዩ የምክክር ሂደቶች ባህላዊ የምክክር ሂደት አለን። ይህንንም ታሳቢ ተደርጎ የተለያዩ አጀንዳዎች ሲወጡ ነበረ። እነዚህ አጀንዳዎች ታዲያ ለቀጣይ ለሀገሪቱ ግንባታ ሂደት ላይ ትልቅ አበርክቶ አለው። ከትግራይም የሚመጡ ሀሳቦች ከትግራይ የሚነሱ አጀንዳዎች እቺን ሀገር ቀጣይነት እንዲኖራት ለትውልድ ቅብብሎሽ ራሷን አጀንዳ እንድታበረክት ትልቅ አስተዋጽኦ ይኖራል ነው ያሉት። በአጠቃላይ በምክክር ምዕራፍ መድረኩ ላይ የትግራይ ክልል ተሳታፊዎች በዚህ መድረክ ላይ ይሳተፋሉ ተብሎ ይጠበቃል። ኃይለ ኢየሱስ ወደ አንተ ልመለስ። አመሰግናለሁ።